ሰላም ተማሪዎች እንዴት ናችሁ? ዛሬም እንግዲህ በናቹራል ሪሶርስ ኤንድ ኤንቫይሮንመንታል ኢኮኖሚክስ ቻፕተር 3 ተመልሼ መጥቻለሁ። ከዛ በፊት ይህንን ቻናል ለመጀመሪያ ጊዜ ከሆነ የመታወቁት ሰብስክራይብ አድርጉ። እንዲሁም ደግሞ አውቃችሁትም ከሆነ ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። ስለዚህ ዛሬ ወደ ቻፕተር 3 ወደ ዕለቱ ቪዲዮ እንገባለን ማለት ነው። ኦኬ ቻፕተር 3 እንግዲህ ከአሁን በፊት እንዳልያችሁት ያው ቻፕተር 1 እና ቻፕተር 2 ለቅቄላችኋለሁ። እሱም ያላያችሁ ካላችሁ ገብታችሁ በጣም አጠር ያሉ ናቸው። በአንዳንድ ቪዲዮ ያለቁት። ቻፕተር 3 ግን ሜቢ ሁለት ቪዲዮ ወይ ምናምን ሊሆን ይችላል። ሶ ቻፕተር 3 እንግዲህ ስለ ኤፊሽንሲ፣ ፕሮፐርቲ ራይት ኤንድ ማርጂናል ማርኬት ፌለር ኤንድ ኦልሶ ዘ ኤንቫይሮንመንት ነው የሚያወራው ማለት ነው። ሶ ይህን ነገር የምናይ ይሆናል በዚህ ርዕስ ላይ በዚህ ቻፕተር ላይ እነኚህን አራት ነገሮች ነው ማለት ነው የምናወራው። እሱም ኤፊሽንሲ፣ ፕሮፐርቲ ራይት፣ ማርኬት ፌለር ኤንድ ኤንቫይሮንመንት ማለት ነው። ሶ እንግዲህ ወደ መጀመሪያ ወደ ኢንትሮዳክሽኑ ስንመጣ when economy consider policies questions relating to the environment they draw up on ዘ ቤዚክ ሪዛልትስ ኦፍ ዌልፌር ኢኮኖሚክስ ማለት ነው። ስለዚህ አንድ ኢኮኖሚ ፖሊሲ የኢኮኖሚ ፖሊሲ ጥያቄዎች ሪሌትድ የሆኑ ከኢንቫይሮንመንታል ሪሌትድ የሆኑ ነገሮችን ያነሳሉ ስንል እንግዲህ የዌልፌር ኢኮኖሚክ ሪዛልቶች በመሆን እንዲያገለግሉ ነው ማለት ነው። ያ ማለት ነው ዘ ሁማን ኢንቫይሮንመንት ሪሌሽንሽፕ ኤክስፕሌን ዘ ዌልፌር ኢኮኖሚክስ ማለት ነው። የሰዎችንና የኢንቫይሮንመንትን ሪሌሽንሽፕ በምንሰራበት ጊዜ ምንድን ነው የሚገልጽልን? ዌልፌር ኢኮኖሚክስን ነው የሚገልጸው ማለት ነው። ሶ ዌልፌር ኢኮኖሚክስ ምንድን ነው? In a welfare economics, the environment is treated as an asset that provide a flow of service ማለት ነው። ስለዚህ ሁለቱንም የያዘ ነው። ኤንቫይሮንመንቱ እንደ አሴት ነው የሚቆጠረው በዌልፌር ኢኮኖሚክስ ውስጥ which means ሰርቪስ የሚሰጥ ማለት ነው። ሰውየው ደግሞ ያንን ሰርቪስ ተጠቃሚ እና የሚያበላሽ ወይ ደግሞ የሚጠቅም ነው ማለት ነው። ሶ ይሄንን ነገር ነው የሚያሳየው። ሶ ዌልፌር ኢኮኖሚክስ seeks to find the price or values of these services even when they don't have a literal price tag ማለት ነው። ስለዚህ ዌልፌር ኢኮኖሚክስ እንደ ፕራይስ የነኝን ሰርቪሶች የኤንቫይሮንመንት ሰርቪስን እንደ ፕራይሳቸውን ወይም ደግሞ ቫሊዋቸውን ይፈልጋል። ሶ ይሄን የሚፈልገው ኢቭን ምን ስለሌላቸው ፕራይስ እንኳን ባይኖራቸው በቫሊዋቸው ይለካል ማለት ነው። ሶ ዌልፌር ኢኮኖሚክስ የምንለው ይሄ ነው። The efficiency and optimality are the two basic concepts of welfare economics as they relate to problems of allocation ማለት ነው። ስለዚህ ኤፊሽንሲ እና ኦፕቲማሊቲ ደግሞ በዌልፌር ኢኮኖሚክስ ውስጥ ወሳኝ የሆኑ ፓርቶች ናቸው። ሶ ይሄ አሎኬሽን ጋር የሚገናኙ ናቸው። ሶ እንዴት ነው ወሳኝ የሚሆኑት ስንል እንግዲህ ኤፊሽንሲ ማለት in a welfare marginal cost to incur to protect environment which is equals to marginal benefit from the environment እኩል የሚሆንበት ቦታ ነው። ያ ማለት ኢንቫይሮንመንቱን ለመጠበቅ የምናወጣው ማርጂናል ኮስታችን እና ከኢንቫይሮንመንቱ ስለጠበቅ ነው የምናገኘው ገቢ ተመጣጣኝ የሚሆንበት ቦታ ነው ኤፊሽንሲ ማለት። እንግዲህ ኦፕቲማሊቲ ስንል ደግሞ ስለ ፌር አሎኬሽን አለ ወይ ብሎ የሚጠይቅ ነው ማለት ነው። ሶ እነኚህ ነገሮች ብቻ በአሎኬሽን ፕሮሰስ ላይ ሁለቱ የሚነሱ ጉዳዮች ናቸው። አሎኬሽን ፕሮብለም ምንድን ነው ስንል ዜር አር ቱ ክላስስ ኦፍ አሎኬሽን ፕሮብለምስ ስቴቲክ ኤንድ ቴምፖራል ኢንተርቴምፖራል ማለት ነው። ስቴቲክ ምንድን ነው? አት ፖይንት ኢን ታይም ነው። ዛሬ ላይ ያለንን ሪሶርስ ለምሳሌ የሆነ በጀት ለአንድ ስብሰባ ቢከናወን ከዚያ ያንን በጀት ዛሬ ላይ ለተሰበሰቡ ሰዎች ዲስትሪቢዩት አድርጎ ኤፊሽንትሊ ወይም ደግሞ በጥሩ ሁኔታ ማዳረስ ዛት ኢዝ ስቴቲክ አሎኬሽን ይባላል። ነገር ግን ኢንተርቴምፖራል አሎኬሽን የምንለው ምንድነው? በአሁኑ ትውልድና በቀጣዩ ፊቸር ጀነሬሽን ላይ ያለውን ኦቨርታይም የሚደረግ አሎኬሽን ነው ማለት ነው። ስለዚህ ዘ አሎኬሽን ኦፍ ኢንፑት አክሮስ ፊርምስ ኤንድ አውትፑት አክሮስ ኢንዲቪጁዋልስ አት ኤ ፖይንት ኢን ታይም ኢዝ ስታቲክ አሎኬሽን። በግለሰቦች በፊርሞች መካከል አውትፑትን ለከስተመር ዲስትሪቢዩት ሲደረግ ኢንፑቶችን ለሚያመርቱ ፕሮዳክሽን ካምፓኒዎች ሲሰራጭ አሎኬሽኑ እኩል ነው ወይ የሚለው ፖይንት ኢን ታይም ነው። ስለዚህ ስታቲክ አሎኬሽን ነው። ነገር ግን ዘ ኢንተርቴምፖራል ፕሮብለም ከሆነ አሎኬሽን ኦፍ ሪሶርስስ ኦቨር ታይም ነው ማለት ነው። ስለዚህ ኢን ዚስ ቻፕተር ዊ ፎከስ ኦን ዘ ስታቲክ አሎኬሽን። ስለዚህ እዚህ ቻፕተር ላይ እንግዲህ ፎከስ የምናደርገው አት ፖይንት ነው። በአንድ ጊዜ ምን ያህል አሎኬት ይሆናል የሆነ ፖይንት ነው ኢኩሊብሪየም የምናወጣው። ሶ
ዚስ ቻፕተር ሃዝ ትሪ ፓርትስ 3 ፓርቶች አሉት። የመጀመሪያው ኤፊሽንሲ ኤንድ ኦፕቲማሊቲን ነው የምናየው። which is ኤፊሽንሲ እና ኦፕቲማሊቲን ስናይ አይ ቲንክ ዛሬ የምናየው እኛ የመጀመሪያውን ኤፊሽንሲ ኤንድ ኦፕቲማሊቲን ነው ማለት ነው። ሶ እንግዲህ እሱን ስናይ ምንድነው ዚስ ኮንዲሽንስ አር ድራይቭድ ዊዛውት ሪጋርድ ቱ ኤኒ ፓርቲኩላር ኢንስቲቱሽናል ሲቲንግ ምንም አይነት ኢንስቲቱሽናል የተቋማት እንቅስቃሴዎችን ኮንሲደር ሳናረግ ያለውን ኮንዲሽን ነው የምናየው ማለት ነው። ሁለተኛው ሃው አን ኢፊሽንት አሎኬሽን ውድ ቢ ብሮት አባውት ኢን ማርኬት ኢኮኖሚ ካራክተራይዝድ ባይ ፓርቲኩላር ኢንስቲቱሽን ማለት ነው። ስለዚህ ሁለተኛው ላይ የምናየው እነኚህ ኤፊሽንት አሎኬሽን እንዴት ነው ማርኬት ኢኮኖሚው ላይ ባህሪያቸው ምን ይመስላል፣ እንዲሁም ደግሞ የኢንስቲቱሽኖችስ እንዴት ነው እነኚህ ነገሮች ላይ አሬንጅ የሚያደርጉት እናያለን። በሶስተኛ ደረጃ ማርኬት ፌለር እናያለን ማለት ነው። ኦኬ ሪሶርስን ሪሶርስ ዩዝ ሪሶርስ ቱ ሪፈር ጀነራሊ ቱ ኢንፑት ቱ ፕሮዳክሽን ራዘር ዛን ስፔሻሊ ቱ ኤክስትራክሽን ፍሮም ናቹራል ኢንቫይሮንመንት ፎር ዩዝ ኢን ፕሮዳክሽን ማለት ነው። ስለዚህ ከተፈጥሮ ኢንቫይሮንመንት ብቻ ወይም ደግሞ ከናቹራል ኢንቫይሮንመንት ብቻ ኤክስትራክት የሚደረግ ለፕሮዳክሽን የሚያገለግል ኢንፑቶችን ብቻ ሳይሆን እንደ አጠቃላይ ፕሮዳክሽን ላይ የሚሳተፉ ኢንፑቶች እንደ ሪሶርስ ነው የሚቆጠሩት። ለምሳሌ ከራው ማቴሪያሎች በተጨማሪ ምን ይገባል? ላበር ይገባል። ላበር ኢዝ ሪሶርስ ዛት ኢዝ ቱ ፕሮዲውስ ሳምቲንግ ማለት ነው። ኦኬ ሶ እነኛን ነገሮች የሚጨምራል ነው። ሶ ሪሶርስ አስ ኢን ዌልፌር ኢኮኖሚክስ ኢዝ ፕሮዳክቲቭ ሪሶርስ ኢንፑት ኦፍ ካፒታል ኤንድ ላበር ቱ ፕሮዳክሽን ነው የሚለን። ስለዚህ በዌልፌር ኢኮኖሚክስ ላይ ሪሶርስን እንደምንድነው የምንቆጥረው? እንደ ፕሮዳክቲቭ ሪሶርስ ነው። ሶ እነኚህ ደግሞ ኢንፑቶች ናቸው። ስለዚህ ካፒታል እና ሌበር ቱ ፕሮዳክሽን ማለት ነው። ሶ an allocation of resource describes what goods are produced and what quantities they are produced። ስለዚህ ምን ያህል ሪሶርሶችን እንትን አሎኬሽን ኦፍ ሪሶርስን ዲስክራይብ ስናደርግ ዋት ጉድስ አር ፕሮዲውስድ ምንድነው የሚመረተው ምርት፣ እንዲሁም ደግሞ በምን ያህል ምርት ነው የሚመረተው፣ በምን ያህል መጠን ነው የሚመረተው የሚለውን ማዳረስ ነው። ዘን which combination of resource input are used in producing those goods ማለት ነው። ዘን ከዚያ በኋላ ምን እናደርጋለን? ከኢንፑቶቹ ጋርም እንደዚሁ ኮምፓይን አድርገን አሎኬት እንሰራለን ማለት ነው። and how the output ከወጣ በኋላ ደግሞ እንዴት ወደ ማህበረሰቡ ዲስትሪቢዩት ይደረጋል የሚለውን አሎኬሽን ነው ማለት ነው። ስለዚህ አሎኬሽን እነኚህን ነገሮች የያዘ ነው። ራው ማቴሪያል እንዴት ይሰራጫል፣ ፕሮዳክሽኑ በምን ያህል ነው የሚያመርተው፣ ምንድን ነው የሚያመርተው፣ ከተመረተ በኋላ ለማህበረሰቡ እንዴት ነው ዲስትሪቢዩት የሚሆነው፣ እነኚህ በሙሉ የአሎኬሽን ጉዳዮች ናቸው። ኦኬ ይህንን በምናይበት ጊዜ አሰምሽን አለ። ሁለት አሰምሽኖች አሉ። የመጀመሪያው ኖ ኤክስተርናሊቲ ኤግዚስት ኢን ኤዘር ኮንሳምፕሽን ኦር ፕሮዳክሽን ነው። ይህ ምን ማለት ነው? ዜር ኢዝ ኖ አንፔድ ፖሊዩሽን ወይም ደግሞ አንፔድ የሆነ ተግባር የለም የሚለው ነው። ወይም ደግሞ ኢት ኤግዚስትስ ኢን ኤዘር ኮንሳምፕሽን ኦር ፕሮዳክሽን ላይ የሚገኝ ነው። ያ ማለት ነው ኤክስተርናሊቲ የለም ስንል ኤክስተርናሊቲ ማለት ምን ማለት ነው? ዌን ሰምዋን ኮንሱም ኦር ፕሮዲውስ አፌክትስ ዘ ሰርድ ፓርቲ who are not or who didn't involve in transaction ውስጥ ማለት ነው። ስለዚህ ትራንዛክሽን ውስጥ እኔ እናንተ ትራንዛክት ስናረግ ወይም ደግሞ የሆነ ነገር ስናመርት ሌላው እኛ የምንሰራው ስራ ውስጥ ያልተሳተፈ ሰውን ይጎዳል ወይስ ይጠቅማል የሚለው ነው ኤክስተርናሊቲ ማለት። ሶ ይሄ ነገር የለም ብሎ ያስባል ወይም ደግሞ እኔ ማምረቴ እኔ መጠቀሜ ምን የለውም ኤክስተርናል ፋክተር የለውም ኤክስተርናሊቲ የለውም ብሎ ያስባል። ሁለተኛው ኦል ፕሮዱስድ ጉድስ ኤንድ ሰርቪስስ አር ፕራይቬት ኖት ፐብሊክ ጉድ ነው የሚለን። ይሄ ግልጽ ነው። ፕራይቬት ናቸው ሁሉም ጉዶች፣ ፐብሊክ ጉድ የሚባል ነገር የለም እያለን ነው ማለት ነው። ሌላው በሞዴላችን ላይ የምናየው ቢልዲንግ የምናደርገው ሞዴላችንን ቱ ነው። ሁለት ሲባዛ በሁለት ነው። ያ ማለት 2% ነው። ኤ እና ቢ ያለን ቱ ጉድ አለ፣ ኤክስ እና ዋይ የሚመረቱ ጉዶች አሉ። ቱ ኢንፑት ቱ ፕሮዲውስ አለ። እነኚህን ጉዶች ለማምረት ደግሞ ሁለት ኢንፑቶችን እንጠቀማለን፣ ሌበር ኤንድ ካፒታል ማለት ነው። ስለዚህ በሁለት ነው ሞዴላችን። ኦኬ ሶ ቢልዲንግ ሞዴላችን እንግዲህ ዩቲሊቲ ፈንክሽናችን አንድ ሰው ዩቲላይዝ የሚያደርጋቸው ቅድም ከገለጽኳቸው ሁለት ሞዴሎች ውስጥ ማንና ማንን ነው? ኤክስ እና ዋይን አይደል? አውትፑቱን ነው የሚጠቀመው። ስለዚህ ዩቲሊቲ ኦፍ ኤ ኢዝ ኢኳልስ ቱ ዩቲሊቲ አስ ኤ ፈንክሽን ኦፍ ኤክስ ኦፍ ኤ ኤንድ ዋይ ኦፍ ኤ ማለት ነው።
የኤ ውስጥ ያለ ኤክስ እና የኤ ዋይ ማለት ነው። ስለዚህ የራሱ የሆነ ከኤክስ እና ከዋይ ይጠቀማል። ቢም እንደዛው አስ ፈንክሽን ኦፍ ኤክስ ኤንድ ዋይ ነው ማለት ነው። ዩቲሊቲ ኦፍ ቢም ፕሮዳክሽን ሳ ማን ነው የሚመረተው? ኤክስ እና ዋይ ነው የሚመረቱት። ሶ ኤክስ እና ዋይ አስ ፈንክሽን ኦፍ ምንድን ናቸው ማለት በምን ምክንያት ነው የሚመረቱት? በካፒታል እና በላበር ምክንያት። ስለዚህ ኤክስ አስ ፈንክሽን ካፒታል ኦፍ ኤክስ ላበር ኦፍ ኤክስ ኤንድ ዋይ አስ ፈንክሽን ኦፍ ካፒታል ኦፍ ዋይ ላበር ኦፍ ዋይ ማለት ነው። በየራሳቸው ካፒታል እና ላበር አስ ፈንክሽን ሆነው ፕሮዳክሽን ፈንክሽናችን በዚህ መልኩ ነው። ዩቲሊቲ ፈንክሽናችን በዚህ መልኩ ነው። ዘን ፕሮዳክሽን ፈንክሽን ምንድን ነው? the production function describes that is how output depends on input combinations given that input are not simply wasted ማለት ነው። ስለዚህ ፕሮዳክሽን ፈንክሽን የሚያሳየን the relationship between output and input ነው አይደለ እንደምናውቀው። ስለዚህ ምን ያህል አውትፑት ኢንፑቶች ላይ ዲፔንድ ሆኗል፣ ያ ማለት አውትፑት ምን ያህል ኢንፑቶች ላይ ዲፔንድ ሆኗል የሚለው ነው ማለት ነው። ሶ ቴክኒካል ኤፊሽንሲ የምንለው ደግሞ ሚንስ ዛት ኢን ኦርደር ቱ ፕሮዱስ ሞር ኤክስ ኢት ኢዝ ነሰሰሪ ቱ ዩዝ ሞር ኦፍ ካፒታል ኦፍ ኤክስ ኦር ሌቨል ኦፍ ኤክስ ማለት ነው። ሶ ይህ ቴክኒካል ኤፊሽንሲ ማለት የኤክስን አማውንት ካለመቀነስ ግን ለመጨመር የተወሰነ ያህል ከላበር አብዝተን ከሆነ ወደ ካፒታል ማሸሸግ፣ ከዚያ ፕሮዳክሽኑን መጨመር ኤክስን፣ ካፒታል በዝቶ ከሆነ ወደ ላበር መቀነስ፣ ከዚያ እነኝህን ኢንፑቶች ሪአሬንጅ ወይም ደግሞ አጀስትመንት በመስራት በሁለቱ ኢንፑቶች ላይ ፕሮዳክሽን ኦፍ ኤክስን የምንጨምር ከሆነ which is ቴክኒካሊ ኤፊሽንሲ ሆነን ማለት ነው። ያንን ነው ኢንዲኬት የሚያደርገን። ሶ ሁለተኛው ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ነው። ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ማለት ደግሞ ምን ማለት ነው? ኤምአርዩኤስ ብለን መጥራት እንችላለን። ሶ ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ለኤ እና ለቢ ሁለት አይነት ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን አሉ። ፎር ኤ ምንድን ነው የሚለን? ኢት ኢዝ ዘ ሬት አት ዊች ኤክስ ካን ቢ ሰብስቲቱትድ ፎር ዋይ አት ዘ ማርጂን ዋይል ሆልዲንግ ዘ ሌቭል ኦፍ ኤስ ዩቲሊቲ ኮንስታንት። ኤ የሚያገኘው ዩቲሊቲ ኮንስታንት ሆነ which means ኢንዲፈረንስ ከርቭ ላይ ያለው ግራፍ ማለት ነው። ሶ በኢንዲፈረንስ ከርቭ የምንገልጸው ዩቲሊቲያችን ዘ ሴም ሳቲስፋክሽን አግኝተን ነገር ግን ሞር ኦፍ ኤክስን የመጠቀም እና ሞር ኦፍ ዋይን የመጠቀም በሁለቱ በኤክስ እና በዋይ መካከል ያለው ሰብስቲቱሽን ሂደት ምን ይባላል? ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ፎር ኤ ማለት ነው። ለኤ ከሆነ ለቢ ከሆነ ደግሞ እንደዛው ተመሳሳይ ነው። በኤክስ እና በዋይ መካከል ያለው ሰብስቲቱሽን ሬት ለማ ለቢ ዩቲሊቲ ኮንስታንት ሆኖ ማለት ነው። ሶ ይሄ ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ብለን የምንገልጸው ነው በፕሮዳክቱ መካከል የሚገኝ ከሆነ። ሶ እዚህ ጋር እንግዲህ ዩቲሊቲ አስ ፈንክሽን ኦፍ ምንድን ነው? አስ ፈንክሽን ኦፍ ኤክስ እና ዋይ ነው አይደለ? ስለዚህ ቼንጅን ዩቲሊቲ ቅድም እንዳልነው ሞር ዩቲሊቲ ሰማን ኤክስን መጠቀም ሰምበዲ ዋይን መጠቀም ሶ ዩቲሊቲያችን ቼንጅ የሚያደርግ ከሆነ ግን ቼንጅ ኦፍ ዩቲሊቲ ዲቱ ዋት ቼንጅ ኦፍ ኤክስ ኤንድ ቼንጅ ኦፍ ዋይ የሁለቱ ድምር ነው። ስለዚህ ቶታል ዩቲሊቲ ኦፍ ዩ ኢዝ ኢኳልስ ቱ ቶታል ዩቲሊቲ ኢን ተርምስ ኦፍ ኤክስ ዊዝን ቼንጅ ኢን ኤክስ ታይምስ ዲኤክስ ያው ቶታል ዴሪቬቲቭ ስለሆነ ፕላስ ዩቲሊቲ ዴሪቬቲቭ ኦፍ ዩቲሊቲ ዊዝ ሪስፔክት ቱ ዋይ ታይምስ ዲዋይ ማለት ነው። ሶ ይሄ ማለት ደግሞ ዩቲሊቲን ኢን ተርምስ ኦፍ ኤክስ ማለት ማርጂናል ዩቲሊቲ ኦፍ ኤክስ ወይም ደግሞ ዩኤክስ ማለት ነው ዲኤክስ ፕላስ ይሄኛው ደግሞ ዩዋይ ወይም ደግሞ ዲዋይ ማለት ነው። ኦኬ so marginal utility of x dx plus marginal utility of y dy is equals to derivative of utility. so ይሄንን ዩቲሊቲያችንን ማክሲማይዝ ለማድረግ ደግሞ ምን ይሆናል ማለት ነው? is equals to 0 ስናረገው so du is equals to 0 ብንል so 0 ይሆናል። ይሄኛውን ብታሻግሩት ወይ ይሄኛውን marginal utility of x dx ወይም ደግሞ marginal utility of y dy ብታሻግሩት ምንድን ነው የሚመጣው? ይሄ ሲሻገር ኔጌቲቭ ይሆናል። ማርጂናል ዩቲሊቲ ኦፍ y ይቺ ማለት ነው። ይቺን ያመጣ ቀጥታ so ኔጌቲቭ ዩቲሊቲ ኦፍ y dy is equals to utility of x dx ማለት ነው። ይሄ ማርጂናሉ ማለት ነው። ስለዚህ ሲካፈል dx ሲካፈል dy ሲካፈል dx ብታረጉት dy ከዚህ ጋር ይጠፋል። ስለዚህ ሶሪ dx ከዚህ ጋር ይጠፋል። ለdx ስታረጉ dx ይጠፋል። የኛው ደግሞ ለuy ስታካፍሉት uy በዚህ በኩል ይመጣል። ስለዚህ ኔጌቲቭ ኦፍ derivative of y with respect to x is equals to utility of marginal utility of x or marginal utility of y ይሄ ደግሞ ምን ይሰጠናል? which is equals to marginal rate of utility substitution ማለት ነው። ስለዚህ change of x
ዊዝ ሪስፔክት ቱ ቼንጅ ኦፍ ዋይ ማለት ነው። ስለዚህ ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ለኤ እና ለቢ በዚህ መልኩ መስራት እንችላለን ማለት ነው። ሁለተኛው ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው። ቴክኒካል ሰብስቲቱሽን ማለት ደግሞ ቴክኒካሊ ኢፊሽንት ቅድም እንዳልኳቸው አንድም ፕሮዳክት ምርቱ ሳይቀንስ ነገር ግን ምርቱን ለመጨመር ስንፈልግ በዛ ፕሮዳክት ላይ ያለውን ኢንፑት አሬንጅመንት ወይም ደግሞ አጀስትመንት መስራት ነው ብያቸዋለሁ። ስለዚህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ፎር ካፒታል ኤንድ ላበር ኢን ዘ ፕሮዳክሽን ኦፍ ኤክስ ከሆነ ይሄም ሁለት አለው ኢን ዘ ፕሮዳክሽን ኦፍ ኤክስ እና ኢን ዘ ፕሮዳክሽን ኦፍ ዋይ ማለት ነው። ስለዚህ in the production of X is the rate at which capital can be substituted for labor at the margin while holding the level of output of X is ኮንስታንት ማለት ነው። የኤክስ ኮንስታንት ሆኖ ነገር ግን ኤክስ እና ዋይን ሰብስቲቱት የምናደርግበት ሌቭላችን አንዱ ስኬርስ ሲሆን አንደኛውን ጨምር አድርገን the same amount of ኤክስ ማምረት ከቻለን which is marginal rate of technical substitution between capital and labor for ኤክስ ፕሮዳክት ማለት ነው። እዚህ ጋር ደግሞ for ዋይ ፕሮዳክት ሲሆን the same ነው። ካፒታል እና ላበርን የምንቀይርበት ወይም ደግሞ ሰብስቲቱት የምናደርግበት ማርጅን ነው በት አውትፑቱ ዋይ ነው ማለት ነው። ኦኬ ስለዚህ ይህንንም እንግዲህ ለመስራት ከተፈለገ ኤክስ ኢዝ ኢኳልስ ቱ ምንድነው? ኤክስ አስ ፕሮዳክት ናት አይደል? አስ ፈንክሽን ኦፍ ካፒታል ኤንድ ሌበር አለ። ሶ ደሪቬት ስናደርገው አሁን ኤክስን ኢን ተርምስ ኦፍ ዋት? ኢን ተርምስ ኦፍ ካፒታል እና ኢን ተርምስ ኦፍ ሌበር ማለት ነው። ዩቲሊቲውን ለማን ነበር? ኢን ተርምስ ኦፍ ኤክስ እና ኢን ተርምስ ኦፍ ዋይ አይደል ያደረግነው። ስለዚህ አሁን እዚህ ጋር ኢን ተርምስ ኦፍ ካፒታል እና ኢን ተርምስ ኦፍ ሌበር ስናደርገው ዘ ሴም ፕሮሰስ ነው የሚሄደው። እዚህ ጋር ተመልከቱት። ሶ ይሄ ኤክስ ኬ ይሆናል ዲኬ ፕላስ ይሄ ኤክስኤል ዲኤል ይሆናል። ሶ ይሄ ማለት ማርጂናል ፕሮዳክት ኦፍ ካፒታል ነው። ይሄ ማለት ደግሞ ማርጂናል ፕሮዳክት ኦፍ ሌበር ነው። ሶ ይሄንን አሁን ወደዚህ ውሰዱ። ማርጂናል ፕሮዳክት ኦፍ ካፒታልን እዚህ ኳልስ ዜሮ ብታደርጉት ማለት ነው። ሶ ማርጂናል ፕሮዳክት ኦፍ ካፒታል ወደዚህ ስትወስዱት ኦቨር ኤክስኬ ኦቨር ዲ እንትን ዲኤል ብታረጉት ስታካፍሉ ምን ታገኛላችሁ? ኔጌቲቭ ኦፍ ዲኬ ኦቨር ዲኤል which is equals to ኤክስ ኤል ኦቨር ኤክስ ኬ ይሆናል ማለት ነው። ይሄ ማለት ምን ማለት ነው? ማርጂናል ሬት ኦፍ ቴክኒካል substitution change of which means the substitution between labor and capital in terms of production x ማለት ነው። ሶ ማርጂናል ሬት ኦፍ ትራንስፎርሜሽን ሶስተኛው ኮንሰፕታችን ነው። ማርጂናል ሬት ኦፍ ትራንስፎርሜሽን የምንለው ደግሞ ምንድን ነው? ከቅድሙ ትንሽ ለየት ይላል። ያ የቅድሙ አንድ ፕሮዳክት ላይ ያለውን ካፒታል እና ሌበር ምን ማድረግ ነው? ሰብስቲቱት ማድረግ ነው። ነገር ግን ይሄኛው ለየት የሚያደርገው ማርጂናል ሬት ኦፍ ትራንስፎርሜሽን በሁለቱ ፕሮዳክቶች መካከል ያለውን ኢንፑት መቀያየር ነው ወይም ደግሞ ሪአሬንጅ ማድረግ ነው ማለት ነው። ያኛው አንድ ፕሮዳክት ላይ ሆኖ ግን ሁለቱን ኢንፑት ነበረ ሪአሬንጅ የሚደረገው ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ማለት ነው። ማርጂናል ሬት ኦፍ ትራንስፎርሜሽን ግን በሁለቱ ጉዶች መካከል ነው እንቅስቃሴው ማለት ነው። ስለዚህ ማርጂናል ሬት ኦፍ ትራንስፎርሜሽን ኦፍ ኤ ኮሞዲቲ ኤክስ ኤንድ ዋይ አር ዘ ሬት አት ዊች the output of one can be transformed into the other by marginally shifting capital or labor from one line of production to the other ማለት ነው። ስለዚህ ቅድም እንዳልኳችሁ ካፒታል እና ሌበሩን ከአንዱ ፕሮዳክት ላይ ወደ ሌላኛው ፕሮዳክት ላይ በማንቀሳቀስ የሚገኝ ከሆነ ማርጂናል ሬት ኦፍ ትራንስፎርሜሽን ይባላል ነው የምላችሁ። So marginal rate of transformation for labor ከሆነ is the increasing in the output of y obtained by shifting a small strictly and an infinite small amount of labor from use in the production of x ከx ወስደን ላበርን ወደ y ፕሮዳክሽን ውስጥ የሆነ ላበር ከጨመርን ከኤክስ ቀንሰን that is increasing in output y ምን ይሆናል ማለት ነው? due to ላበር ሽፍት የመጣ ነው ማለት ነው። ነገር ግን ቶታል ፕሮዳክሽናችን አይቀየርም። የሁለቱም ቶታል ፕሮዳክሽን አይቀየርም ማለት ነው። ስለዚህ እዚህ ጋር ማርጂናል ዩቲሊቲ ኦፍ ዩቲሊቲ ሰብስቲቱሽን ኦፍ ኤ እዚ ኳልስ ቱ ማርጂናል ዩቲሊቲ ኦፍ ሰብስቲቱሽን ኦፍ ቢ ሲሆን ምን ይሆናል ማለት ነው? ማርጂናል ሬት ኦፍ ቴክኒካል ትራንስፎርሜሽን ከነኚህ ጋር እነኚህ እኩል የሚሆኑበት ጋር ማርጂናል ሬት ኦፍ ትራንስፎርሜሽናችን እኩል ይሆናል ማለት ነው። ሶ በዚህ መልኩ እነኚህ ሁለት እኩል የሚሆኑበት ማርጂናል ሬት ኦፍ ትራንስፎርሜሽን የሚፈጠረው የኤ እና የቢ ሰብስቲቱሽን ሬታቸው እኩል በሚሆንበት ይሆናል ማለት ነው። ኦኬ ሌላው ምንድነው? ኢኮኖሚክ ኤፊሺየንሲ ነው የምናየው ማለት ነው። ስለዚህ ኢኮኖሚክ ኤፊሺየንሲ ስናይ ምንድነው? ቅድም እንዳልኳችሁ ኢኮኖሚክ ኤፊሺየንሲ ማለት ቅድም ተነጋግረናል አይደለ?
ሶ ሌላው የምናየው ኢኮኖሚክ ኢፊሸንሲ ነው። ኢኮኖሚክ ኢፊሸንሲ ምንድነው ስንል አን አሎኬሽን ኦፍ ሪሶርስ ኢዝ ሴድ ቱ ቢ ኢፊሽንት ኢፍ ኢት ኢዝ ኖት ፖሲብል ቱ ሜክ ዋን ኦር ሞር ፐርሰንስ ቤተር ኦፍ ዊዛውት ሜኪንግ አት ሊስት ዋን አዘር ፐርሰንስ ወርዝ ኦፍ ማለት ነው። የሆነ አንድ ኢኮኖሚ ኤፊሽንሲ ቦታ ላይ ደርሷል የምንለው አትሊስት ማለት ነው የሆነ ሁለት ተጠቃሚዎች ወይም ደግሞ ብዙ ተጠቃሚዎች ሊኖሩ ይችላሉ። ስለዚህ አትሊስት አንዱን ከሁለት አንዱ እንኳን ካልጎዳን የዛኛውን የሁለተኛውን የሌላኛውን ሪሶርስ ወይም ደግሞ ዌልዙን ኢንክሪዝ ማድረግ ካልቻልን ጥቅሙን መጨመር ካልቻልን ዳቲስ ኢኮኖሚክ ኤፊሽንሲ ደርሷል ማለት ነው። ሶ አንዱን ካልጎዳን በስተቀር የሌላኛውን ጥቅም ልንጨምር ወይም ደግሞ ልንጠቅም አንችልም ማለት ነው። ስለዚህ ያ ከሆነ ኢኮኖሚክ ኤፊሽንሲ ነው። again by one or more person without anyone else suffering is known as an ፓሬቶ ኢምፕሩቭመንት። ነገር ግን አንዱን ወይም ደግሞ ሌላውን ፐርሰን ሳንጎዳ ቢያንስ አንዱን እንኳን የተሻለ ሌቭል ላይ ተጠቃሚ ማድረግ ከቻልን ግን ምንድነው ማለት ነው ፓሬቶ ኢምፕሩቭመንት ነው ማለት ነው። የፓሬቶ ኢምፕሩቭ ማድረግ ይቻላል ማለት ነው። ነገር ግን ፓሬቶ ኤፊሽንሲ ወይም ደግሞ ኢኮኖሚክ ኤፊሽንሲ ከሆነ ሁለቱም ማክሲመም ሌቭል ላይ ደርሰዋል። ስለዚህ ከዚያ ውጭ መሄድ አንችልም። አዘርዋይስ ምን ካላረግም ማለት ነው አንለስ ኤንድ አዘርዋይስ ሌላውን ሰው ካልጎዳን ማለት ነው። when all such gains have been made the resulting allocation is sometimes referred to as a Pareto optimal or ፓሬቶ ኤፊሽንሲ። ስለዚህ ይሄ ከሆነ አንዱን ሳንጠቅም ሌላውን ማንጎዳ ወይም ደግሞ አንዱን ሳንጎዳ ሌላውን መጥቀም ካልቻልን it is called ፓሬቶ ኦፕቲማል ወይም ደግሞ ፓሬቶ ኤፊሽንሲ በማለት አንዳንድ ጊዜ እንወክለዋለን ማለት ነው። ሶ ኤፊሽንሲ ኢን አሎኬሽን ሪኳየር 3 ቤስ ታይፕስ ኦፍ ኤፊሽንሲ ያስፈልጉታል። እንግዲህ ኤፊሽንሲ ኢኮኖሚ ላይ ለመሳካት ወይም ደግሞ አሎኬሽን ኦፍ ኢኮኖሚ ኤፊሽንሲ ለማምጣት 3 ኮምፖነንቶች አሉት። እሱም የመጀመሪያው ኤፊሽንሲ ኢን ኮንሳምፕሽን ነው። በኮንሳምፕሽን ዩቲሊቲያችን ኤፊሽንት ደረጃ ላይ መድረስ አለበት። ኤፊሽንሲ ኢን ፕሮዳክሽን ደግሞ ፕሮዳክት በሚመረቱ ፕሮዳክቶች ላይም ኤፊሽንት መደረስ አለበት። እንዲሁም ደግሞ ሶስተኛ ደረጃ ፕሮዳክት ሚክስ ኤፊሽንሲ ነው ማለት ነው። ስለዚህ ፕሮዳክት ሚክስ ኤፊሽንሲም ሊኖር ይገባል። እነኚህ ሶስቱ ነገሮች ካልተሟሉ አሎኬሽን ኤፊሽንሲ አይባልም ማለት ነው። ኦኬ efficiency in consumption ምንድን ነው? consumption efficiency requires that the marginal rate of utility substitution for two individuals are equal ማለት ነው። ስለዚህ consumption efficiency የምንለው የሁለቱ የኤ እና የቢ ዩቲሊቲያቸው ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ሬታቸው ምን መሆን አለበት? እኩል የሚሆንበት ቦታ ነው ማ ኤፊሽንሲ ኢን ኮንሳምፕሽን ማለት ነው። ስለዚህ ኢትስ ሪኳየር ዛት ዘ ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ፎር ቱ ኢንዲቪዱዋልስ አር ኢኳል ማለት ነው። የሁለቱ ሬት ኦፍ ሰብስቲቱሽን ዩቲሊቲያቸው እኩል መሆን አለበት። ስለዚህ ይሄን ልትይዙ ይገባል። ኤፊሽንሲ ኢን ኮንሳምፕሽን ከሆነ ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ኦፍ ኤ ኢዝ ኢኳል ቱ ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ኦፍ ቢ which is 3.5 ብለነዋል እዚህ ጋር ማለት ነው። ሶ ይቺን ቁጥር አስታውሱ በኋላ ከምንመለስ ማለት ነው። if these conditions were not satisfied it would possible to rearrange the allocation as between A and B of whatever is being produced so as to make one better off without making the other worse off። ስለዚህ ይህ ኮንዲሽን ሳቲስፋይድ ካልሆነ ምን ይሆናል ማለት ነው? አንዱን ሳንጎዳ የሌላኛውን ጥቅም ማሳደግ መቻል የምንችልበት ደረጃ አለ ማለት ነው። ቅድም እንዳልኳችሁ ደግሞ ኤፊሽንሲ ከሆነ ኢኮኖሚክ ኤፊሽንሲ ማለት አንዱን ካልጎዳን በስተቀር በምንም ታምር ጥቅም ማንኛውንም ጥቅም ማሳደግ እንደማንችል የማንችልበት ደረጃ ላይ ስንደርስ ነው። ስለዚህ ይሄ ከሆነ ግን ይሄኛው ኮንዲሽን ሳቲስፋይድ ካልሆነ እነኚህ ሁለቱ እኩል መሆን ካልቻሉ አትሊስት አንዱን እዛው ባለበት አስቀርተን የአንደኛውን መጨመር ልንችል እንችላለን ማለት ነው። ሶ ወይም ደግሞ የሁለቱንም ኢምፕሩቭ ማድረግ ልንችል እንችላለን። ሶ ይሄ ነገር ካልተሳካ እንደዛ ነው የሚለን። ኦኬ እንግዲህ እዚህ ጋር እንደምታዩት እንግዲህ ኤ ፐርሰን እና የቢ ፐርሰን ዩቲሊቲ አለ። የቢን በዚህ በኩል የዋይ ዩቲሊቲ አለ፣ በዚህ በኩል የኤክስ ዩቲሊቲ አለ። የኤን ደግሞ እንዴት ነው የምታውቁት? ይሄ ኢድጆርዝ ቦክስ ተብላችሁ ማይክሮ ኢኮኖሚክስ ቻፕተር 5 ላይ የተማራችሁ ነው። የኤ ደግሞ በዚህ በኩል የማን አለ? የቢ የእንትን የዋይ ፕሮዳክት ዩቲሊቲ አለ፣ በዚህ በኩል ደግሞ የኤክስ ፕሮዳክት ዩቲሊቲ አለ። ሶ እንግዲህ እዚህ ጋር ኤኖት ላይ ሆነ ማለት ምን ማለት ነው? ኤኖት ምንም አይነት ከሁለቱም ነገሮች ምን አይልም፣ መጋጠሚያው ላይ ከሆነ ዩቲሊቲ የለውም፣ ዩቲሊቲው ዜሮ ነው። ስለዚህ ኦል ከኤክስንም ዋይንም የሚጠቀመው ሁሉንም የሚጠቀመው ማን ይሆናል ማለት ነው?
ቢ ይሆናል ማለት ነው። ዩቲሊቲውን ከሁለቱም የሚያገኘው እዚህ ጋር ሆነ ማለት ደግሞ ሙሉውን ኤ ይወስዳል፣ ቢ ምንም አያገኝም። ነገር ግን ከዚህ ከቢ ወደዚህ እየሄድን ወደ ምን ልበላችሁ ወደ ኤ በኩል ወይም ደግሞ ቱ ዘ ራይት እየሄድን ስንሄድ ቢ ምን እየሆነ ነው የሚሄደው? ዩቲሊቲ እንዳያችሁት እንግዲህ ኢንዲፈረንስ ከርቭ ነው አይደለ? ይሄኛው ኢንዲፈረንስ ከርቭ ነው የቢ ይሄኛው ኢንዲፈረንስ ከርቭ። ስለዚህ ወደ ኤ በሄድን ቁጥር ወደ ኤ ኦሪጂን እየሄድን በሄድን ቁጥር ዩቲሊቲ ኦፍ ቢ ምን እየሆነ ነው የሚሄደው? ኢንክሪዝ እየሆነ ነው የሚሄደው። ከዚህ ደግሞ ወደ ሌፍት ወደ ቢ ኦሪጂን እየወረድን ከሆነ ከዚህ ወደዚህ የምንሄድ ከሆነ የኤ እየጨመረ የቢ እየቀነሰ ከዚህ ወደዚህ የምንሄድ ከሆነ ደግሞ ከቢ ተነስተን ከሆነ የምንሄደው የቢ እየጨመረ የኤ እየቀነሰ እንደሚሄድ ያሳየናል። እዚህ ጋር የቱ ጋ ነው ኢኩሊብረም ወይም ደግሞ ኮንሳምፕሽን ኤፊሽንሲ ያላቸው ብትሉኝ እዚህ ጋ ነው። ምክንያቱም ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ኦፍ ኤ ኢዝ ኢኳልስ ቱ ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ኦፍ ቢ ማለት ነው። ስለዚህ የሁለቱ ኢንዲፈረንስ ከርቭ ታንጀንሲ ፖይንቱ እዚህ ጋ ነው ማለት ነው። ያ ማለት ከዚህ አማውንት ላይ ኤፊሽንሲ አለ። ለምን ሌሎቹ የተገናኙባቸው አሉ እኩል የሆኑበት ለምሳሌ እዚህ ጋር እኩል ናቸው፣ እዚህ ጋር እኩል ናቸው። ነገር ግን ምን አይደሉም? ኮንሳምፕሽን ኤፊሽንሲ አይደሉም። ቢኮዝ እዚህ ጋር ለምሳሌ ብታረጉት ይሄ የቢን በዚህ ጋር አምጥታችሁ ይሄ የዚህኛው ዩቲሊቲ ማለት ይሄኛው ላይ ተመሳሳይ ነው አይደል? ኢንዲፈረንስ ከርቡ ላይ የኤ ደግሞ ያው በዚህ ጋር ማለት ነው። ስለዚህ ከዚህኛው ይልቅ የተሻለ ሁለቱንም የተሻለ የምናደርግበት መንገድ አለን የለንም? አለን። ለምሳሌ እዚህ ፖይንት ላይ አድርጓል። እዚህ ፖይንት ላይ ስታረው የቢ እንደዚህ ይሳላል። ስለዚህ ኢንዲፈረንስ ከርቡ ኢንክሪዝ ባደረገ ቁጥር ደግሞ ምንድነው ዩቲሊቲው እየጨመረ ነው የሚመጣው። የኤም ወደዚህ ወርዶ በየት ሊሳል ይችላል? በዚች ውስጥ መሳል ይችላል፣ እንደዚህ መሳል ይችላል። ስለዚህ እዚህ ፖይንት ላይ ቢደርሱ እንደውም ሁለቱንም ኢምፕሩቭ የማድረግ ፕሮባቢሊቲ ያለው። እዚህ ቦታ ላይ ግን ከዚች ወዳ ብትሄዱ ለምሳሌ የዚህ የሁለቱም ግራፍ ከሆነ አንዱን ካልጎዳችሁት በስተቀር ኢምፕሩቭ ማድረግ አትችሉም ማለት ነው። ስለዚህ ከዚህ ወደ ትሄዳላችሁ፣ ምንም አይነት ክፍተት ቦታ የላችሁም። ስለዚህ ኤፊሽንሲው እዚህ ጋር ነው ያለው። ሶ ይሄ የሚያወራው ዘሴም ምን ያወራውትን ነው። ቱ ዘ ቶፕ ኦፍ ዘ ራይት ኮርነር ኤ ኖት የሚያሳየው ኤ ምንም እንዳላገኘና ቢ ሁሉንም እንደተጠቀመ፣ ቦቶም ደግሞ ቢ ኖት ላይ የሚያሳየው ቢ ምንም እንዳላገኘና ኤ ሁሉንም እንደተጠቀመ ዘንድ ስታርቲንግ ፍሮም ኤኖት ከኤኖት ተነስተን ሙቪንግ ሆሪዞንታሊ ስንጓዝ ቱ ዘ ሌፍት ወደዚህ ማለት ነው። ማንን ነው? የኤን ኤክስ ፕሮዳክት እንደሆነ በዚህ በግራ በኩል ቁልቁል በቀኝ በኩል ቁልቁል ስንወርድ ደግሞ የዋይን ፕሮዳክት እንደሆነ ኤ ኮንሳምፕሽን ኦፍ ኤ ኮሞዲቲ ኢንክሪዝ ሶ ቢስ ኮንሱምስ ዲክሪዝ መቼ አስ ኤስ ኮንሳምፕሽን ኢንክሪዝ ሲያደርግ የቢ እንደሚቀንስ ቢ ኢንክሪዝ ሲያደርግ የኤ እንደሚቀንስ ይህንን አይተናል። ስለዚህ ከቢኖት ተነስተን ሙቪንግ ሆሪዞንታል ያለው የቢኖት ደግሞ የኤክስ ኮንሳምፕሽን ሽቅብ ደግሞ በዋይ አክሲስ ቱ ዘ ሌፍት ያለው ደግሞ ዋይ አክሲስ ምን እንደሆነ የዋይ ኮንሳምፕሽን እንደሆነ አይተናል። እዛ ላይ ያሳየኋችሁ ነው ሙሉ የሚናገረው። ሌላው በሁለተኛ ደረጃ ለኤፊሽንሲ ወይም ደግሞ ለኢኮኖሚክ ኤፊሽንሲ አስፈላጊነቱ ኤፊሽንሲ ኢን ፕሮዳክሽን ነው። ሶ ኤፊሽንሲ ኢን ፕሮዳክሽን ማለት requires that the marginal rate of technical substitution be the same in the production of both commodities ማለት ነው። ሶ በአንድ ፕሮዳክሽን ውስጥ ኤፊሽንት አለ ማለት በሁለቱ ኮሞዲቲዎች መካከል ያላቸው ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን እኩል መሆን አለበት፣ በኤክስም በዋይም ማለት ነው። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ስንል ምንድን ነው? በኤክስ ውስጥ ያለ የላበር እና የካፒታል ሙቭመንት እና በዋይ ውስጥ በዋይ ፕሮዳክሽን ውስጥ ያለ የላበርን እንደ ካፒታል ሰብስቲቱሽን ወይም ደግሞ ሙቭመንት ነው ብለናል። ስለዚህ በሁለቱ ውስጥ ያለው ሙቭመንት ሬቱ እኩል የሚሆንበት ቦታ which is production efficiency ነው ማለት ነው። ቅድም እንዳልኳችሁ ይህ ኮንዲሽን የማይሳካ ከሆነ አሁንም እንዳልኳችሁ ምንድነው it would be possible to reallocate inputs to production so as to produce more of one commodity without producing less of others። ስለዚህ ወይ ኤክስን ሳንቀንስ እዛው ባለበት ሆነን ዋይን እንድንጨምር ወይ ዋይን ሳንቀንስ ኤክስን እንድንጨምር የምናረግበት ወይም ደግሞ ሪአሬንጅ የምናረግበት ኢንፑቶችን ወይ አለን መቼ እነኚህ ነገሮች ካልተሳኩ እኩል ካልሆኑ ማለት ነው። እኩል ከሆኑ ግን አንዱን ካልቀነስን በስተቀር ወይ የኤክስን አማውንት ወይ የዋይን አውትፑት ካልቀነስን በስተቀር አንዳቸውን ማሻሻል እንደማንችል የሚያሳይ ነው ማለት ነው። ኦኬ እንግዲህ እዚህ ጋር ኤክስ እና ዋይ ምንድናቸው? ፕሮዳክት ናቸው። የሚጠቀሙት ካፒታል እና ላበር አለ። ሶ የኤክስም እዚህ ጋር ተመልኩት። አሁን ቱ ዘ ሌፍት ያለችው ቅድም ቱ ዘ ሌፍት በዚህ በኩል የወረደው ካፒታል ነው። ከዚህ በኩል ያለው ሌበር ነው። ለማ ለኤክስ። ለዋይ ከሆነ ደግሞ በዚህ በኩል ካፒታል ነው፣ በዚህ በኩል ሌበር ነው። ሶ ቅድም እንዳልኳችሁ እንግዲህ የአንዱ ሌበር አሁን እዚህ ጋር ይሄን ፖይንቱን ልዘርዝረው። እዚህ ጋር ያው ኤክስ ምንም አልተመረተም፣ እዚህ ጋር ዋይ ምንም አልተመረተም። የዋይ ፕሮዳክሽን እየጨመረ በሄደ ቁጥር የኤክስ እንደሚቀንስ እና እዚህ ጋር
ኢኩሊብሪየም እንደሚደርስ ይቺ ኢኩሊብሪየም እንደሆነች ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ኤክስ እና ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ፎር ዋይ እኩል የሆኑበት ቦታ እንደሆነ ኤፊሽንሲው ለምን ያህል ሆነም ቅድም እንዳልኳችሁ ተመልከቱ። አሁን እዚህ ጋር ላበር የኤክስ አማውንት እዚህ አማውንት ላይ ነው የሚገኘው። ከዚህ አማውንት ድረስ እስከዚህ ድረስ ኤክስ ይጠቀም ነበር። ዘን እዚህ ጋር የዚህኛው ላበር ግን ይቺ ብቻ ናት። ሶ ምን ያደርጋል ማለት ነው ላበርን የላበር ኤክስ ወደ ዋይ እንወስደዋለን ወይም ደግሞ ወደ ዋይ ስንወስደው የኤክስን ላበር ወደ ዋይ ስንወስድ ወደዚህ ቀነስ ነው ላበር ወደዚህ ሲቀንስ ዋይ ግን ተመልከቱ ቅድም እዚህ ጋር ሆኖ ካፒታሉ ተመልከቱ እዚህ ጋር ነበር ካፒታሉ ነገር ግን ምን ሆነ አሁን ጨመረ ማለት ነው ካፒታል ጨመረ ስለዚህ ምን አደረግ ነው የላበርን ቀንሰን ወደ ካፒታል ሞራ ተኮረን ይሄኛውም እንደዚሁ ላበር የዚህኛው የኤክስ ላይ ያለው ላበር ቀንሰን ወደ ነው የምንሰጠው ወደ ዋይ ነው የምንሰጠው ወደ ዋይ ስንሰጠው ምን ይሆናል ማለት ነው የዋይ ላበር ኢንክሪዝ ይሆናል ኢንክሪዝ እናደርገው ፕሮዳክሽናችን ከዚህ ወደዚህ ኢንክሪዝ ያደርጋል ማለት ነው ወይ ወደዚህ ስንሄድ ኢንክሪዝ ያደርገ ስለሆነ ኢንዲፈረንስ ከርቡ ሲጨምር ያው ፕሮዳክሽኑም እንደሚጨምር ማለት ነው ኤጋም እንደዚሁ ለኤክስ ለምሳሌ ካፒታልን ከጨመርን ያ ማለት ከማን ቀንሰን ነው ዋይ ጋር ያለው ካፒታል ተመልከቱ እዚህ ጋር ነበረ ለኤክስ ስንጨምር ወደዚህ ስንዋርደው የኤክስን ካፒታል የዋይ ካፒታል ወዴት ወረደ እዚህ ጋር ወረደ ስለዚህ ካፒታልን ከዋይ ቀምተን ወደ ኤክስ ወሰድ ነው ማለት ነው ስለዚህ እዚህ ጋር ይገናኛሉ ስለዚህ እነኚህ ኤፊሺየንሲ አይደሉም እዚህ ጋር ፖይንቱ ላይ ነው ኤፊሺየንሲው ሶ እነኚህን ነገሮች ነው አሁን ቀጣይ ያለው ቲዮሪ የሚያወራው ማለት ነው ኦኬ ሶ በእነኚህ መልኩ ቲዮሪውን አይተን እንጨርሳለን ሶ ሶስተኛው ላይ ፕሮዳክት ሚክስ ኤፊሺየንሲ ነው ፕሮዳክት ሚክስ ኤፊሺየንሲ ደግሞ ሁለቱንም ዘሴም ማድረግ ነው ያ ማለት ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ማርጂናል ሬት ኦፍ ዩቲሊቲ ሰብስቲቱሽን ሁሉንም እኩል ስናረጋቸው ይሄኛው ማርጂናል ሬት ኦፍ ትራንስፎርሜሽን ብሎ ይመጣል ማርጂናል ሬት ኦፍ ትራንስፎርሜሽን ማለት ሌበር ከሰም ፕሮዳክት ወደ ሌላኛው ፕሮዳክት የምናንቀሳቀስ ከሆነ ማለት ነው ቅድም እዚህ ጋር ያየነው ሌበርን ቀንሰን እዚህ ጋር ካፒታልን መጨመር ያ ማለት የካፒታል እና የሌበር ሙቭመንት ዊዝን ዘ ኤክስ ፕሮዳክት እዚህ ጋርም እንደዚሁ ሌበርን ጨምረን ካፒታልን መቀነስ የካፒታል እና የሌበር እንቅስቃሴ ዊዝን ዘ ፕሮዳክት ኦፍ ዋይ ማለት ነው አሁን ግን የዚህን ሌበር ለዚህኛው ሌበር መስጠት ነው የዚህኛውን ካፒታል ለዚህኛው ለኤክስ ካፒታል መስጠት ነው ሶ በዚህ መልኩ ስናይ ፕሮዳክት ሚክስ ኤፊሺየንሲ ይሆናል the final condition necessary for economic efficiency is product mix efficiency so marginal rate of transformation of labor is equal to marginal rate of transformation of capital which is equal to marginal rate of utility substitution of A which is equal to marginal rate of utility substitution of B ማለት ነው እነኛ አራት ኮንዲሽኖች የሚሟሉበት ከሆነ 3.7 የምንለው ማለት ነው ፕሮዳክት ሚክስ ኤፊሺየንሲ ሆነ እንደ አጠቃላይ ደግሞ ከላይ ያየናቸው 3.5 3.6 3.7 ሁሉም የሚሟሉ ከሆነ ኢኮኖሚክ ኤፊሺየንሲ ይመጣል ማለት ነው ስለዚህ የዋይ እና የኤክስ አለ ሶ ምን ያህል አማውንት ኦፍ ዋይ እና ምን ያህል አማውንት ኦፍ ኤክስ ይመረት የሚለውን እንግዲህ እዚህ ጋር በፕሮዳክሽን ፖሲቢሊቲ ፍሮንቲር ከርቭ አለ ይህ ፕሮዳክሽን ፖሲቢሊቲ ፍሮንቲር ከርቭ ሪፕሬዘንት የሚያደርግልን ይሄ ማለት ነው ብሉ ላይኑ ሪፕሬዘንት የሚያደርገው ሶሻል ኢንዲፈረንስ ከርቭ ነው ማለት ሶሪ ሶሻል ኢንዲፈረንስ ከርቭ ሳይሆን ሃው ማች ኦፍ ኤ ጉድ ዋይ ጊቭ አፕ ቱ ፕሮዲውስ 1 ዩኒት ኤክስትራ ዩኒት ኦፍ ጉድ ኤክስ ማለት ነው ስለዚህ ምን ያህል ዋይን ፎርጎን ማድረግ አለብን ምን ለማምረት ኤክስትራ ዩኒት ኦፍ ኤክስን ለማምረት ለምሳሌ ኤክስ ኦፍ ኤ እና እዚህ ጋር ሆኖ ይሄን ያህል ዋይ ይሄን ያህል ኤክስ ነበር ስለዚህ ከኤክስ ኤ ወደ ኤክስ ቢ ለመሻገር በዚህችን ያህል አማውንት የኤክስን ፕሮዳክት ለመጨመር ምን ያህል የዋይን ፎርጎን ማድረግ አለብን ወይም ደግሞ ጊቭ አፕ ማድረግ አለብን ወይም ደግሞ በአማርኛው መቀነስ አለብን ስንል ከዚህኛው አማውንት እዚህኛው አማውንት መውረድ አለብን ከዋይ ኤ ወደ ዋይ ቢ መውረድ አለብንና እዚህ ጋር ይገናኛል ማለት ነው ስለዚህ ይሄ ፕሮዳክሽን ፖሲቢሊቲ ፍሮንቲር ነው ኢት ሪፕሬዘንትስ ዘ ኢኮኖሚ ቴክኒካል ካፓሲቲውን የሚያሳየን ነው ማለት ነው ሶ ከዚህ ውጪ ደግሞ እንደገና ከዚህ ካለው ውጪ ማምረት አንችልም ሪሶርሳችን ገድቦናል ማለት ነው ስለዚህ ማምረት የምንችለው በዚህ ሳይክል ውስጥ ነው ስለዚህ ሁለቱን ሪአሬንጅ ስናደርግ ነው ማለት ነው ሶ ሁለተኛው ይሄኛው ሶሻል ኢንዲፈረንስ ከርቭ ይሄኛው ነው ሶሻል ኢንዲፈረንስ ከርቭ ነው ሶ ኢት ሪፕሬዘንትስ ኮሌክቲቭ ፕሪፈረንስ ኦፍ ኤ ኮንሱመርስ ማለት ነው ስለዚህ የእያንዳንዳቸውን ኮንሱመሮች ይሄው የኤ እና የቢ እኩል የሚሆኑበት አይደለ ስለዚህ የሁሉም ብዙ ኮንሱመር ቢኖሩ የሁሉንም ኮንሱመሮች ኢኳሊቲ ኢንዲፈረንስ ከርቭ ይዞ ይሄኛው ኢንዲፈረንስ ከርቭ ይወክልልናል ማለት ነው ስለዚህ ዘ ኮሌክሽን ኦፍ ዘ ፕሪፈረንስ ኦፍ ዘ ኢንዲቪጁዋል ኮንሱመር ማለት ነው ሶ ይሄ እሱን ነው የሚወክልልን ሶሻል ኢንዲፈረንስ ከርቭ የሚባለው ለዛ ነው ስለዚህ
ይሄ ሶሻል ኢንዲፈረንስ ከርቭ እና ይሄ የኤክስ እና የዋይ ፕሮዳክሽን ፖሲቢሊቲ ፍሮንቲር ከርቭ ሚት የሚያደርጉበት ወይም ደግሞ ታንጀንት የሚሆኑበት ፖይንት which is ፕሮዳክት ሚክስ ኤፊሽንሲ ማለት ነው። አንደኛ እዚህ ጋር የሁሉም ዩቲሊቲ ማርጂናል ሬት ኦፍ ሰብስቲቱሽን ዩቲሊቲያቸው ወይም ደግሞ ፕሪፈረንሳቸው ሶሻል ፕሪፈረንስ ስለሆነ እኩል ነው። ሁለተኛ የኤክስ እና የዋይ ኦፕቲማል የደረሰ ነው። ስለዚህ እዚች ጋር ኤፊሽንሲ ፖይንታችን ይሆናል ማለት ነው። ሶ ፉል ኢፊሽንት ስታቲክ አሎኬሽን ኦፍ ሪሶርስ የምንለው ደግሞ ምንድን ነው? አን ኢኮኖሚ ኔሽንስ ፉል ኢፊሽንት ስታቲክ አሎኬሽን ኦፍ ሪሶርስ ከሆነ ማለት በአንድ ጊዜ ኢኮኖሚው ኤፊሽንት የሆነ ደረጃ ላይ ደርሷል የምንለው 3.5ንም 3.6ንም 3.7ንም ሳቲስፋይድ ካረገ ነው በአንድ ጊዜ ማለት ነው እንጂ ሁለቱን አሟልቶ ለምሳሌ ፕሮዳክት ሚክስ ኤፊሽንሲን እና ኮንሳምፕሽን ኤፊሽንሲን አሟልቶ ፕሮዳክሽን ኤፊሽንሲን ባያሟላ ምን አይሆንም ማለት ነው። ስቴቲክ አሎኬሽን ኦፍ ሪሶርስ ኤፊሽንት አይሆንም ማለት ነው። ስለዚህ ሶስቱንም ካሟላ ነው ስቴቲክ ፉል ኤፊሽንት ስቴቲክ አሎኬሽን ኦፍ ሪሶርስ የምንለው ሶስቱንም ካሟላልን ያ ማለት ኤፊሽንሲ ኦፍ ፕሮዳክሽን፣ ኤፊሽንሲ ኦፍ ኮንሳምፕሽን፣ ፕሮዳክት ኤፊሽንሲን ሶስቱንም ካሟላ ማለት ነው። ሶ አን ኤፊሽንት አሎኬቲንግ ኦፍ ሪሶርስ ኢዝ ኖት ዩኒክ። ነገር ግን ይሄ ኤፊሽንት የሚኮንበት አሎኬሽን ኦፍ ሪሶርስ ምን አይደለም እንትን አይደለም ዩኒክ አንድ ብቻ አይደለም። ብዙ ሪሶርስ አሎኬሽን ሊኖር ይችላል። ዋይ ለምን? ሁሉም እዚህ ጋር ለምሳሌ ኮንትራክት ከርቭ ይባላል። ይሄ በዚህ ኮንትራክት ከርቭ ላይ ያለ በሙሉ እኛ እስከመረጥነው ድረስ ኤፊሽንት ነው ማለት ነው። ምክንያቱም እዚህ ጋር ቢሆን ለምሳሌ የሁለቱን ታገናኙታላችሁ አይደል? እዚህ አካባቢ ልክ እንደዚህ የተገናኙበት ፖይንት ሌላ ኦፕቲማሊቲ የለም። እዚህ ጋር ከሆነ እዚህ ጋር፣ እዚህ ጋር ከሆነ እዚህ ጋር፣ እዚህ ጋር፣ እዚህ ጋር፣ እዚህ ጋር ብዙ ጋር ሊሆን ይችላል ማለት ነው። ስለዚህ ፕራይስ 1 ፕራይስ 2 ፒ እንዳለ ያለበት ይሄ ኮንትራክት ከርቭ ይባላል። ኤፊሽንሲ ፖይንቶችን መርጅ የሚያደርግልን አያይዞ የሚይዝልን ማለት ነው። There are many combinations of X and Y output levels that are consistent with allocative efficiency ማለት ነው። So an efficient allocation of a resource is not unique ለሚለው ምንድነው? There are then interested in how the given quantity of X and Y are allocated as between A and B በ እና በቢ መካከል የሚመረጡት X እና Y እንዴት ነው አሎኬት የሚሆነውን ስናይና the criteria of allocative efficiency says that this should be such that A or B cannot be made better off except by making B or A worse off ማለት ነው። ስለዚህ አንዱን ካልጎዳም በስተቀር ከሁለት አንዱ ልንጠቅም ስለማንችል የነሱን ክራይቴሪያ በመጠቀም ኤፊሽንሲ ፖይንታችንን አሎኬት ማድረግ እንችላለን ፕሮዳክሽናችንን። ስለዚህ አቴኒ ፖይንት አሎንግ ሲሲ ወይም ደግሞ ኮንትራክት ከርቭ ማለት ነው። ኢንፊገር 3.4 ማለት ይሄ ነው። ሶ 3.4 ላይ ያለው ይሄ ሲሲ ኮንትራክት ከርቡ ላይ ያለው የትኛውን ፖይንት ላይ ምንድን ነው ዘ ኮንሳምፕሽን ኤፊሽንሲ ኮንዲሽን ኢዝ ሳቲስፋይድ የሆነበት ነው ማለት ነው። ኦኬ for a given available quantities of X and Y there are an indefinitely large number of allocation as between A and B that satisfy marginal rate of utility of substitution A and marginal rate of utility of substitution B for consumption and ለኮንሳምፕሽን እነኚህ ሁለቱም የሚሳኩበት ወይም ደግሞ ሳቲስፋይ የሚሆኑበት ብዙ ነጥብ አለ። እንዲሁም ደግሞ ለፕሮዳክሽን ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ኦፍ ኤክስ ኤንድ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ፎር ዋይ ለፕሮዳክሽን ሳቲስፋይ የሚሆኑበት ብዙ ፖይንት አለ ነው የሚለን። So there are many combination of X and Y output levels that are consistent with allocative efficiency የሚያሟሉልን ብዙ output of Y እና X አሉ and for any particular combination there are many allocation as between A and B that are consistent with allocative efficiency። ስለዚህ allocative efficiency ምን እንዳልሆነ የሚገልጽልን ባጭሩ ዩኒክ ፖይንት እንዳልሆነ these two consideration can be brought together in a single diagram in the next slide ይለናል። So the utility possibility frontier እዚህ ጋር እንግዲህ አለ utility possibility frontier so እዚህ ጋር ያለው R እና እዚህ ጋር ያለችው Z እዚህ ጋር ያለው T እና S ዘን ከዚህ ውጪ ያለው ምንድነው የሚያሳየን ስንል ይሄኛው አቴኔብል ነው በት ኖት ኤፊሽንት ቦታ ላይ አልደረሰም አርን ስንመለከት። ከዚህ ከከርቭ ውጪ ግን አናቴኔብል ነው ሊገኝ አይቻልም ሊሳካ አይችልም፣ ነገር ግን ኤፊሽንት ነበረ ማለት ነው። ሶ እዚህ ላይ ያሉት ግን ኤፊሽንትም አቴኔብልም ናቸው። ስለዚህ የምንመርጠው ኤፊሽንትም አቴኔብል የሚሆኑትን ነው። ከዚያ በተጨማሪ ደግሞ እዚህ ጋር ከዚህ ጋር አንስተን ይችኛዋ
ፓሬቶ ኤፊሽንሲ መሆን የምትችል ናት፣ ወይም ደግሞ ኢኮኖሚክ ኤፊሽንሲ የምትሆነው ዜድ ብቻ ናት። ዋይ ቢኮዝ ለምን ኢንዲፈረንስ ከርቭ ስንስል እዚህ ጋር አድርጋችሁ ስታስታክቁ እንደዚህ ነው የሚመጣው። ስለዚህ የሚገናኙት አንድ ቦታ ላይ ብቻ ነው። ነገር ግን በቲ ላይ ብታደርጉ እንደዚህ ታቋርጠዋለች። ስለዚህ ይሄ መካከሉ የተሻለ ይሆናል፣ ኢምፕሩቭመንት ሊፈጥር ይችላል ማለት ነው። ሶ ይሄም ፓሬቶ ኢምፕሩቭመንት ኤሪያ ያለው ለምሳሌ በዚህ ላይ ከርቭ አድርጋችሁ እንደዚህ ብታደርጉ በኤስ እና እንደዚህ አድርጋችሁ ብስሉ በኤስ እና በቲ ላይ ብትስሉ ይሄ መካከሉ ኢምፕሩቭ አድርጋችሁ ወደ ዜድ ማደግ ስለምችሉ አንዱንም ሳትጎዱ ማደግ ትችላላችሁ። ይቺ ኤሪያ ደግሞ ፓሬቶ ኢምፕሩቭመንት ትባላለች ማለት ነው። ይችኛዋ ግን ፓሬቶ ኤፊሽንሲ የምትባለው ዜድ ብቻ ናት ማለት ነው። ኦኬ ሌላው ዘ ዩቲሊቲ ፖሲቢሊቲ ፍሮንቲየር ነው የምናየው ማለት ነው። ዘ ዩቲሊቲ ፖሲቢሊቲ ፍሮንቲየር ምንድነው የሚያወራን? ቅድም እዚህ ጋር የገለጽኩትን ነው ማለት ነው። ሶ ከላይ ከርቡ ላይ የገለጽኩት ማለት ነው። እዚህ ጋር ያሉትን ነው የሚያወራው። አር ይኸው እዚህ ጋር ልብ ብሉ። ከዚህ ወደዚህ ኢምፕሩቭመንት ፓሬቶ ኢምፕሩቭመንት እንዳለ፣ ዜድ እንደሆነች ኤፊሽንሲው፣ ቲ እና ኤስ ደግሞ ኤፊሽንሲ እንዳልሆኑ አይተናል ማለት ነው። ኤፊሽንሲ ናቸው በት ኢኮኖሚካል ኤፊሽንሲ ወይም ደግሞ ይሄ እንትን የምንለው ምንድን ነው allocation of efficiency እንዳልሆኑ ይገልጽልናል። so the utility possibility frontier is the locus of all possible combinations of utility of A እና utility of B that correspond to efficiency in allocation ከefficiency in allocation ጋር corresponding የሆኑት የሚወክል የutility of A እና የutility of B የሚወክል ነው ማ utility possibility frontier ማለት ነው። consider the point R እታያለው ማለት ነው። ተመልከቱ እዚህ ጋር ይችኛዋ ፖይንት ማለት ነው። ሶ እሱን ኮንሲደር ብናረግ is the previous slide which is inside the utility possibility frontier ከፖሲቢሊቲ ፍሮንቲየሩ ምንድነው ወደ ውስጥ ነው። at such a point there are possible reallocations that could mean higher utility for both end ይሄ ማለት ደግሞ ለኤም ለቢም የተሻለ ኢምፕሩቭመንት የምናረግበት ወይ እንዳለን የሚያሳይ ነው። by securing allocative efficiency the economy could for example move to a point on the frontier such as Z ወደ Z improve ማድረግ እንችላለን ማለት ነው ከዜድ but given its endowment of capital and labor and the production and utility function it couldn't continue northeast beyond the frontier ማለት ነው። ነገር ግን እስከዚህ ድረስ መሄድ እንችላለን። ወደ ከዜድ በኋላ ግን መሄድ አንችልም፣ ምክንያቱም ሪሶርስ ይገድበናል አናቴኔብል ስለሆነ ማለት ነው። so only utility of A or utility of B combinations lying along the frontier and are feasible ስለዚህ ከዚህ ወደዚህ መሄድ አንችልም። እዚህ ላይ ያለው ብቻ ነው ፊሲብል ወይም ደግሞ አቴን የሚደረገው ማለት ነው። አቴኔብሉ ይሄ ነው፣ በከርቡ ላይ ያለው ብቻ ነው። ሶ the utility possibility frontier limitation የራሱ የሆነ ሊሚቴሽን አለው። ምንድነው? the criteria of economic efficiency doesn't provide any basis for making interpersonal comparison ያ ማለት በኤና በቢ መካከል utility possibility frontier እንዳያችሁት እንግዲህ እዚህ ጋር ማለት ነው ይሄኛው እንግዲህ እንዳያችሁት ምንድነው የሚለን በዚህ ላይ ያሉት በሙሉ ፊሲብል ናቸው ወይም ደግሞ ኤፊሽንስ ናቸው። ነገር ግን ምንድነው ለኤና ለቢ የአማራጩን የተሻለው ማንኛው ነው የሚለውን አልሰጠም ማለት ነው፣ ወይም ደግሞ ክራይቴሪያውን አልሰጠም። ሶ efficiency doesn't give us a criteria for judging which allocation is best from a social point of view ከማህበረሰቡ አንፃር የተሻለው ተብሎ የሚታየው ማንኛው ነው የሚለውን ክራይቴሪያ አልሰጠም። ሶ ይሄ አንዱ ሊሚቴሽን ነው የኤፊሽንሲ ማለት ነው። choosing a point along the utility possibility frontier is about making moves that must involve making one individual worse off in order to make the other better off efficiency criteria do not cover such choices ማለት ነው። ስለዚህ አንድን ዩቲሊቲ ፖሲቢሊቲ ፍሮንቲየር ላይ ስንመርጥ ስለሆነ ሰው ስንመርጥ እንግዲህ ከአንዱ ኢንዲቪዥዋል ወደ ሌላኛው ኢንዲቪዥዋል ከፍ ለማድረግ ስንፈልግ አንደኛውን ሳንጎዳ አንችልም ማለት ነው። ሶ በእንደዚህ አይነት በከርቡ ላይ ስንሄድ አንደኛው እየተጎዳ አንደኛው እየተጠቀመ ነው የሚሄደው። ሶ ይሄንን ኤፊሽንሲ ምን አላደረገውም? ከቨር አላደረገውም ቾይዙን። ሶ ዘ ሶሻል ዌልፌር ፈንክሽን ኤንድ ኦፕቲማሊቲ መጣ ማለት ነው። ሶሻል ዌልፌር ፈንክሽን እና ኦፕቲማሊቲ ያው አሎኬሽን ኦፕቲማሊቲ ወይም ደግሞ አሎኬሽን ኤፊሽንሲ ነው የሚገልጸው። ሶ ሶሻል ዌልፌር ፈንክሽን የምንለው ምንድነው? ካን ቢ ዩዝድ ቱ ራንክ ኦልተርኔቲቭ አሎኬሽንስ የተለያዩ አሎኬሽኖችን ደረጃ ሰጥቶ የሚመዝንልን ነው። ፎር ዘ ቱ ፐርሰን ኢኮኖሚ ዛት ዊ አር ኤግዛማይኒንግ የሶሻል ዌልፌር ፈንክሽንስ ዊል ቢ ኦፍ ዘ ጀነራል ፎርም ይሄ ዌልዝ ደብሊውን ሶሻል ዌልፌር ብንለው ሶ ዌልፌር አስ ኤ ፈንክሽን ኦፍ ዩቲሊቲ ኦፍ ኤ እና ዩቲሊቲ ኦፍ ቢ ነው ማለት ነው። ሁለት ብቻ ከሆኑ ያሉት ነገር ግን ማርጂናል ዩቲሊቲ ኦፍ ኤ እና ማርጂናል ዩቲሊቲ ኦፍ ቢ እያንዳንዳቸው ግሬተር ዛን ዜሮ መሆን አለባቸው። ወይም ደግሞ ሶሻል ዌልፌር ማርጂናሉ
ግሬተር ዛን መሆን አለበት። ሶ አሰምሽኑ ምንድነው? ዌልፌር ኢዝ ነን ዲክሪዚንግ ኢን ዩቲሊቲ ኦፍ ኤ ኤንድ ዩቲሊቲ ኦፍ ቢ፣ በሁለቱም ዩቲሊቲ ዌልፌር ነን ዲክሪዚንግ መሆን አለበት ብሎ ያስባል። ዛት ኢዝ ፎር ኤኒ ጊቭን ሌቭል ኦፍ ዩቲሊቲ ኦፍ ኤ ዌልፌር ካኖት ዲክሪዝ ኢፍ ዩቲሊቲ ኦፍ ቢ ዌር ቱ ራይዝ ኤንድ ፎር ኤኒ ጊቭን ሌቭል ኦፍ ቢ ዩቲሊቲ ኦፍ ቢ ዌልፌር ካኖት ዲክሪዝ ኢፍ ዩቲሊቲ ኦፍ ኤ ዌር ቱ ራይዝ። የቢ ሊቀንስ አይችልም የኤ ሲጨምር፣ የኤም ሊቀንስ አይችልም የቢ ቢጨምር የሚለውን ሀሳብ ያሳየናል። ሶ ነን ዲክሪዚንግ ነው ማለት ነው። ሶ the social welfare function and optimality, in other words, we assume that wealth of A, which is derivative of total welfare with respect to change in utility of A, and wealth of B ማለት ነው marginal utility of B ማለት marginal wealth of B ማለት ነው። so which is equals to total welfare derivative with respect to B utility of B ማለት ነው are both ሁለቱም ምንድነው መሆን ያለባቸው positive። so social welfare function associates number for social welfare with combinations of utility levels, utility of A and utility of B ማለት ነው። so the figure in the next slide show a social welfare indifference curve, which is social welfare indifference curve that has the slope as the utility possibility frontier at B ላይ possibility frontier slope እና which point identifies the combination of utility of A እና utility of B that maximize social welfare functionን maximize የሚያደርጉ እንደሆነ ይነግረናል። እስኪ እንየው። ሶ ማክሲማይዜሽን ሶሻል ዌልፌር ላይ እንግዲህ ዩቲሊቲ ኦፍ ቢ አለ፣ ዩቲሊቲ ኦፍ ኤ አለ። ስለዚህ እዚህ ፖይንት ላይ ይሄ ሶሻል ዌልፌር ከሆነ ስለዚህ ሶሻል ዌልፌር ማክሲማይዝ የሚሆነው የሶሻል ዌልፌር ኢንዲፈረንስ ከርቭ ስሎፕ እና የዩቲሊቲ ፖሲቢሊቲ ፍሮንቲየር ከርቭ ዘ ሴም ስሎፕ የሚኖርባቸው ቦታ ቢ ላይ ማለት ነው። ሶ በኤ እና በሲ መካከል እንግዲህ ኤፊሽንሲ አለ፣ ነገር ግን ምን የለም እንትን ማክሲማይዝ የሆነ ሶሻል ዌልፌር ፈንክሽን አሟላም ማለት ነው። ሶ ምንድነው የሚለን ማክሲማይዝ ሶሻል ዌልፌር ዘ ሪዝኒንግ ዊች ስታብሊሽ ዛት ቢ ያቺ ፖይንቷ የተገናኙባት ማለት ነው ኮረስፖንዲንግ ቱ ዘ ማክሲመም ኦፍ ሶሻል ዌልፌር ዛት ኢዝ አቴኔብል ሹድ ቢ ፋሚሊያር ባይ ናው ፖይንትስ ቱ ዘ ሌፍት ኦር to the right of B on the utility possibility frontier such as point C። ስለዚህ ይቺ ቢ የተመረጠችው ለምንድን ነው? ለማክሲመም ሶሻል ዌልፌር ነው። ነገር ግን ከቢ በስተግራና በስተቀኝ ኤ እና ሲ አሉ። ሶ ኤ እና ሲ መስት ቢ ኦን ኤ ሎወር ሶሻል ዌልፌር ኢንዲፈረንስ ከርቭ ናቸው ማለት ነው። ሎወር ሶሻል ዌልፌር ኢንዲፈረንስ ከርቭ ናቸው። ተመልከቱ፣ ኤን ብስሉ እዚህ ጋር ነው የምትስሉት አይደል? እዚህ ጋር ስስሉ ይኸው ኢንዲፈረንስ ከርቭ ቱ ዘ ሌፍት ነው የሚገኘው። ስለዚህ ቱ ዘ ሌፍት የተገኘ ኢንዲፈረንስ ከርቭ በሙሉ ምንድን ነው? ቱ ዘ ራይት ያለው ይበልጣል አይደል? ስለዚህ ለዛን ነው ማክሲመሙ ላይ አልደረሰም ማለት ነው። ኤንድ ፖይንት አውትሳይድ ኦፍ ዘ ዩቲሊቲ ፖሲቢሊቲ ፍሮንቲር፣ ከፖሲቢሊቲ ፍሮንቲሩ ደግሞ አውትሳይድ ያለው ምንድን ነው? አንአቴኔብል ነው ወይም ደግሞ ኖት አቴኔብል ማለት ነው፣ ሊገኝ አይችልም። ሶ ዘ ፋክት ዛት ዘ ኦፕቲመም ላይስ ኦን ዘ ዩቲሊቲ ፖሲቢሊቲ ፍሮንቲር ሚንስ ዛት all of the necessary condition for efficiency must hold at the optimum ማለት ነው። ስለዚህ ኦፕቲመም ሆነ የምንለው እነኚህ ሶስቱ ነገሮች ከኋላ ያየናቸው ኤፊሽንሲ ኮንሳምፕሽን፣ ኤፊሽንሲ ኢን ፕሮዳክሽን ኤንድ ፕሮዳክት ሚክሳቸው ሳቲስፋይ ባንዴ ሳቲስፋይ በሚሆን ሰዓት ነው ኦፕቲማሊቲ ወይም ደግሞ ማክሲማይዝ ሶሻል ዌልፌር የሚሆነው። So maximize social welfare also an additional condition the equality of the slope of a social indifference curve and the utility possibility frontier must be satisfied ማለት ነው። ያ ማለት ኢንዲፈረንስ ከርቭ የሶሻል ኢንዲፈረንስ ከርቭ ስሎፕ እና የዩቲሊቲ ፖሲቢሊቲ ፍሮንቲር ከርቭ ስሎፕ እኩል መሆን አለበት። የዩቲሊቲ ፖሲቢሊቲ ፍሮንቲር ከርቭ እነኚህ ናቸው። ዩቲሊቲ ኦፍ ቢ እና ዩቲሊቲ ኦፍ ኤ በዋይ እና በኤክስ ያላቸው ዩቲሊቲ እኩል የሚሆንበት እና ይሄኛው ደግሞ የሶሻል ዌልፌር ፖሲቢሊቲ ከርቭ ማለት ነው። የሶሻል ዌልፌር ወይም የሶሻል ዌልፌር ኢንዲፈረንስ ከርቭ ስሎፕ ማለት ነው። which means marginal ዌልዝ ኦፍ ኤ ኦቨር ማርጂናል ዌልዝ ኦፍ ቢ ማለት ነው። ወይም ደግሞ ይሄ የኢንዲፈረንስ ከርቫቸው ስሎፕ ነው። ስለዚህ ሁለቱ እኩል የሚሆንበት ነው። the left hand side ይሄኛው ማለት ነው here is the slope of the social welfare indifference curve the two others እነኚህ ደግሞ terms alternatively expression for the slope of the utility possibility frontier። ስለዚህ possibility frontier slope ወይ በዚህኛው መግለጽ ይችላላችሁ። ወይ የዋይን ፕሮዳክት ወይ የኤክስን ፕሮዳክት ዩቲሊቲ ተጠቅማችሁ የኤንአይቪን አድርጋችሁ መግለጽ ይችላላችሁ ማለት ነው። at a social welfare maximalism the slope of the indifference curve and the frontier must be equal. slope እኩል መሆን አለበት so that it is not possible to increase social welfare by transforming goods and hence utility between persons ማለት ነው። ስለዚህ በመካከላቸው በሁለቱ መካከሎች ያለውን ጉዶች ከአንዱ ወደ አንዱ በማሸጋገር ወይም ደግሞ ዩቲሊቲያቸውን ሪአሬንጅ በማድረግ ከዚህ ፖይንት በተሻለ መልኩ የተሻለ ምን ማግኘት አንችልም? ማክሲመም የሆነ ዌልፌር ማግኘት
ኢምፖሲብል ነው ማለት ነው። ሶ ማክሲማይዝ ሶሻል ዌልፌር ላይ ምን ይላል? ዌል አሎኬቲንግ ኤፊሽንሲ ኢዝ ኤ ነሰሰሪ ኮንዲሽን ፎር ኦፕቲማሊቲ። ኤፊሽንሲን አሎኬሽን ኤፊሽንሲ መፍጠር ለኦፕቲማሊቲ ነሰሲቲ ነው ወይም ደግሞ በጣም አስፈላጊ ነው። ኢት ኢዝ ኖት ጀነራሊ ትሩ ዛት ሙቪንግ ፍሮም አን አሎኬሽን ዛት ኢዝ ኖት ኤፊሽንት ቱ ዋን ዛት ኢዝ ኤፊሽንት መስት ሪፕሬዘንትስ ዌልፌር ኢምፕሩቭመንት ማለት ነው። ስለዚህ ይሄ ግን ምን ማለት አይደለም ከአንዱ ኤፊሽንት ካልሆነው ወደ ኤፊሽንት ወደ ሆነው የሆነን አሎኬሽኑን ትራንስፈር አድርገን እንትን ማንጣት አይደለም፣ ኦፕቲማሊቲ ማንጣት አይደለም። ያ ከሆነ ምንድነው የሚለን ዌልፌር ኢምፕሩቭመንት ነው የሚሆነው። ስለዚህ ዌልፌር ኤፊሽንሲ አይሆንልንም ነው። such a move may result in a lower level of social welfare። ስለዚህ ይሄ ነገር የሚከሰተው ደግሞ ሎወር ሌቭል ኦፍ ሶሻል ዌልፌር ላይ ሊሆን ይችላል። ፍሮም ዘ ፊገር ዘ ኔክስት ስላይድ ቀጣይ የምናየው ስላይድ ላይ ለምሳሌ አት ሲ ዘ ሎኬሽን ኢዝ ኖት ኤፊሽንት፣ ሲ ላይ ኤፊሽንት አይደለም፣ ነገር ግን ዲ ላይ ኤፊሽንት ነው። በት ዘ ሎኬሽን አት ሲ ላይ ግን ጊቭ ሃየር ሌቭል ኦፍ ሶሻል ዌልፌር ይሰጣል። ከማን ይልቅ ከዲ። እንግዲህ ኤፊሽንት የተባለው ዲ ነበረ፣ ሲ ኤፊሽንት አይደለም። ግን በሶሻል ዌልፌር የሚበልጠው ማን ነው? ሲ ነው። እስኪ እናየው። ሶ እዚህ ጋር እንደምታዩት ዲና የዲ እንግዲህ ተመልከቱ ኤፊሽንት ነው፣ ምክንያቱም በፖሲቢሊቲ ፍሮንቲር ከርቡ ላይ ነው ያረፈው። ዲና ኢ ኤፊሽንት ናቸው። ነገር ግን ሲ ደግሞ ኤፊሽንት አይደለም፣ አተነብል ነው፣ ኖት ኤፊሽንት ነው። ነገር ግን ከዲ ይልቅ ማንኛው ነው የተሻለው? በሶሻል ዌልፌር ስንሄድ ይሄኛው። ምክንያቱም ኢንክሪዚንግ ኢንዲፈረንስ ከርቭ ላይ ሃየር ኢንዲፈረንስ ከርቭ ላይ የሚሻለው የሚገኘው ይሄኛው ነው፣ ሲ ነው። ስለዚህ ይሄ የተሻለ ነው ከሁለቱም። ሶ ይቺኛዋ ብትሆን አማራጭ ይሻላል ማለት ነው። ሶ ለዛሬው ያለው ሌሰናችንን እዚህ ጋር እናቆማለን ተማሪዎቼ። ሶ ዛሬ በፓርትቱን ቀጥለን አሎኬሽን ኢን ማርኬት ኢኮኖሚ የሚለውን በቀጣይ ቪዲዮ ፓርትቱ ላይ ይሰራላችኋለሁ። እስከ ማርኬት ፌለር ድረስ በቀጣይ ቪዲዮ ዩኒስትሪን እጨርስላችኋለሁ። ሶ እስከዚህ ድረስ ስላዳመጣችሁኝ ከልብ ያመሰግናለሁ። ሰብስክራይብ አድርጉና ውጡ፣ እንዲሁም ላይክ እና ሼርም አድርጉት ለጓደኞቻችሁ። ሰላም